አንተ ታጠላለህ ይላል። በእምነት ብቻ ነው የሚዳነው ስራ አይጠበቅብንም የሚሉ ሰዎችን ሰምቻለሁ። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ከሰዎች ከተቀበሉ ከዛ በኋላ ስራ ይጠበቅባቸዋል ወይስ እንዲህ ይድናሉ? ኦርቶዶክሶች እምነት ከስራ ጋር ነው ብሎ ያምናሉ። እምነት ከስራ ጋር ነው። ኢየሱስ ክርስቶስ ጌታ ነው ብለህ ስላልክ ብቻ በዚህ በይለፍ ቃል አትገባም ይላሉ። ኤርሚ ጋር ስትመጣ ደግሞ ሁለታችሁ ምናልባት ልትነኩት የምፈልገው ነገር እነ ዮኒ ጋር ሲጸለይ አባታችን ሆይ በሰማያት የምትኖር ብሎ ከጸለዩ በኋላ ይዘጋሉ። እናንተ ጋር መጨረሻ ላይ ግን እመቤታችን ቅድስት ድንግል ማርያም የሚል ነገር ደግሞ ይጨምራል። ይሄ መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ካልሆነ ከየት የተወሰደ ነው? ከየት የመጣ ነው? እሱን ትነግረኛለህ። ከዛ እሱ ይሄን በሚነግረኝ ሰዓት ላይ የሆነ ጥያቄ ካለ ትጠይቀዋለህ። ዮኒ በሚነግረኝ ሰዓት ላይ ደግሞ አንተ ያልገባህን ነገር ካለ ትጠይቀዋለህ። ስፔሲፊካሊ በዚህ ኤሪያ ከአንድ ቦታ ወደ አንድ ቦታ አንሯሯጥ። ከዛ ፍጥረት ጀምረን ራእይ ላይ እንደገና ወደ ሮሜ ከዛ ወደ ፊልጵስዩስ ሄደን እንዳንዳከም እዛችሁ ጋር እንጠያይቅ ለማለት ያለው። ከዮኒ ሊጀምር ወይስ ከዮኒ? ምንም ችግር ዮኒ ቅደም። እኔ ምንድን ነው መጀመሪያ ቅድምም በእኔ ቤት ሳብራራልህ ነበር ቴዲ በፔጅ የሆነ ምንድን ነው አንተ ለመጀመሪያ ጊዜ እንትን ስትመጣ ካናዳ ወይም ምን አሜሪካ ቪዛ ተጠይቀናል። ምን የሚል በነፃነት ቪዛ ለፕሮሰስ ተደርጎ አንተ አሜሪካ የምትመጣበት ፕሮሰሶች አሉ። አብሶሪ ካናዳ እነሱ ፕሮሰሶችን ሙሉ በሙሉ ካሟላ ሁሉ ነገር ከተደረገ በኋላ ወደ ካናዳ ትመጣል። ወደ ካናዳ ስትመጣ ግን ሙሉ ይነገራል። ይሄን በሰላም ለመኖር የአንተ ፈቃድ ነው። ከዛ በኋላ ምን አይነት ፈቃድ? ኢዘር በስርዓት ሰርተህ ካናዳ ላይ እስከምትፈልግበት ጊዜ መኖር ትችላለህ፣ ወይም ደግሞ ያልሆነ ነገር አድርገህ ገደል ትገባል፣ እስር ቤት ትገባል። ፈቃዱ ያንተ ነው። ፈቃዱ ያንተ ነው። ምን ተደርጎልህ? አንተ ቪዛው ተሰጥቷል። ፕሮሰስ ተደርጎ በደንብ ቼክ ተደርጎ አምነህበት ቪዛ እገባለሁ ብለህ ካናዳ ምን አድርጋ ተሰጥቷል። በስነስርዓት በፕሌን ትገባለህ። ቤትም የምትገባበት የለም። ቀጥታ በዛ ካልገባህ ግን ፕሮሰስ ትደረጋለህ። ምንድነው ከየት ነው የመጣው ምናምን ብዙ አንጃ ግራንጃ አለ። ማንነት ተጣርቶ፣ እድሜ ተጣርቶ፣ ጾታ ተጣርቶ፣ ኤቭሪቲንግ ተጣርቶ አሁን ለእኛ የኃጢአት ደሞዝ ኃጢአት ሰርተናል። የአዳም ልጆች በሙሉ የሆነው ኃጢአት የወረሰናል። ኃጢአት ስለሆነ